ሰላም ጤና ይስጥልኝ እንዴናችሁ ዛሬም በአዲስ ቪዲዮ መጥቻለሁ ባለፈው የጫንኩት ቪዲዮ ላይ ሁላችሁንም ለሰጣችሁኝ አስተያየት ከልብ አመሰግናለሁ ዛሬ ደግሞ ይዤላችሁ የመጣሁት ቀላል የሆነ ለቁርስም ወይ ለመክሰስ ልንጠቀመው የምንችል የዳቦ አሰራር ነው አሁን ወደ ቪዲዮ ሄዳለሁ አብራችሁኝ ነው እሺ መጀመሪያ የሚያስፈልገን 2 ኩባያ ፍርኖ ዱቄት ነው ላይ 2 ከግማሽ ሻይ ማንኪያ ቤኪንግ ፓውደር አደርግበታለሁ ግማሽ ሻይ ማንኪያ ጨው አደርግበታለሁ ማለት ነው በደንብ እንዲቀላቀል እንነፋዋለን እኔ የምጠቀመው ይሄን የምታዩትን ዮገርት ነው እና ግሪክ ዮገርት መጠቀም እንችላለን እኔ ያው ቤት ውስጥ ያለኝ ይሄ ስለሆነ ይሄንን ነው መጠቀም የፈለኩት በነገራችን ላይ ግሪክ ዮገርት የምትጠቀሙ ከሆነ ግሪክ ዮገርት ከዚህኛው ወፈር ስለሚል መጠናቸውን ያያችሁ ማስተካከል ነው ምክንያቱም ይሄ ቀጠን ይላል ከዛኛው ዮገርት እናቦካዋለን በደንብ አድርገን እኔ የተጠቀምኩት 1 ኩባያ ዮገርት ነው እና ትንሽ ካነሰባችሁ ግን 1 ሾርባ ማንኪያ ምናምን መጨመር ነው ያያችሁት ብታረጉት ጥሩ ነው ምክንያቱም ይሄኛው ዮገርት እንዳልኳችሁ ቀጠን ይላል ግሪክ ዮገርት ብትጠቀሙ ከሆነ ግን ወፍራም ስለሆነ እሱ 1 ኩባያ ከግማሽ ብታረጉበት ቆንጆ ነው እንደዚህ ከለወስኩት በኋላ መክተፊያ ላይ አድርጌ አሸዋለሁ ቀስያለን እናሸዋለን ጠቅልል እስከሚል ድረስ ትንሽ ዱቄት ነስነስ እያደረግን ማለት ነው ልክ እንደዚህ እያደረኩኝ ለ5 ደቂቃ ያህል በደንብ አድርጌ አሸዋለሁ በጣም እንደዚህ እንትን ማለት አይጠበቅብንም ግን ገልበጥ እያደረግን እጥፍ እያደረግን እናስተካክለዋለን ልክ እንደዚህ ከጨረስኩ በኋላ ጠቅልል አድርጌ ለ5 ደቂቃ ያህል አስቀምጠዋለሁ እንደዚህ አድርገን ሽፍን አድርገን ለ5 ደቂቃ እናስቀምጠዋለን እሺ በራሱ በቀድሞ ዕቃ ላይ 3 ኩባያ ፍርኖ ዱቄት አደርጋለሁ 2 ሻይ ማንኪያ ቤኪንግ ፓውደር 1 ሻይ ማንኪያ ጨው በደንብ እንለውሰዋለን ይሄንንም ብንነፋው ጥሩ ነው በመቀጠል ዮገርቱን አደርጋለሁ 1 ኩባያ ዮገርት እና ወተቱን በአንድ ጊዜ አጨምረው ቀስ እያልኩ ነው የምጨምረው የተጠቀምኩት ግማሽ ኩባያ ወተት ነው እንዳልኳችሁ የግሪክ ዮገርት የምትጠቀሙ ከሆነ እዚህ ላይም መጠኑን ማስተካከል ነው እንደምታዩት አሁን ይሄ ትንሽ ደረቅ ስላለብኝ ተጨማሪ ትንሽ ወተት አረግበታለሁ በጣም ነው ሳይሆን በመጠኑ እንደዚህ ያየ ማስተካከል እንችላለን ችግር የለውም አሁን ይበቃዋል እንደዚህ እሺ ይሄንን ደግሞ በዚህ መጋገሪያ ነው ጋግረው እና ይሄን እያዘጋጀን ኦቭናችንን በ375 ማሞቅ አለብን ዘሊጣችንን መጋገሪያችን ላይ እናደርጋለን ይሄ ደስ የሚለው ነገር እስከሚቦካ መጠበቅ አይጠበቅብንም እንደዚህ ለቦካነው ወደ መጋገረው ዳቦ ነው ከጥግ እስከ ጥግ በደንብ እናስተካክለዋለን እንዲደርስ መሀል ላይ ብቻ እንዳይሆንብን እንዳያችሁ በደንብ ያጠባብቃል እንደዚህና ለማስተካከል ትንሽ ያስቸግራል ቀስ እያለ ገፋ እያደረግን ማስተካከል ነው ልክ እንደዚህ ካደረግነው በኋላ እንደዚሁ መጋገር እንችላለን እኔ ግን ይሄንን ኤቭሪቲንግ ቤክል ሲዝኒንግ አደርግበታለሁ እናንተ የምትፈልጉትን ከላይ ቅመማ ቅመም እንደዚህ ማድረግ ትችላላችሁ ሰሊጥም ጥቁር ቅመምም ማድረግ እንችላለን ጥቁር አዝሙድ አላበዛበትም ለትንሹ እሺ ይሄንን አሁን ኦቨን ውስጥ ከትቼ ከ30 እስከ 45 ደቂቃ ያህል አበስላለሁ ወይም ደግሞ ስታዩት እናንተ ይበቃዋል በምትሉት መጠን ማለት ነው ቆንጆ ከለር ሲይዝ እናወጣዋለን
እሺ አሁን ሊጣችን ደርሷል። የቀደም ያዘጋጀነው እቆርጠዋለሁ። እንደምትፈልጉት መጠን መከፋፈል ነው። እንሰራበት እቃ ላይ ዱቄት በደንብ እናደርግና እንጠፈጥፈዋለን። እንዳይጠበቅብን በደንብ ዱቄት ማድረግ አለብን። ልክ እንደዚህ እንደምታዩት በዚህ መልኩ ጠፍጥፌዋለሁ። ሁሉንም እንደዚህ እየጠፈጠፍኩ ጨርሳለሁ። በነገራችን ላይ ባለፈው የሰራሁት ቪዲዮ ላይ ለሳምንት የሚቆይ ምግብ እየሰራሁት ላይ በጣም ብዙዎቻችሁ ጥሩ አስተያየት ሰጣችሁኛል። በጣም ወዳችሁታል። አንዳንድ ግን ያልወደዳችሁ ሰዎች አላችሁ። ይህን ቪዲዮ የሰራሁበት ዋናው ምክንያት ጊዜ ላጡ ለመስራት ለማይችሉ ሰዎች ስለሆነ ለነሱ በጣም ስለሚጠቅማቸው በሚል ነውና መስራት ከቻልን በትኩስ ነገር ሰርተን መመገብ ጥሩ ነው። ካልቻልን ግን አንዳንድ ጊዜ እኮ ሊያመንም ይችላል። መስራት ለማንችልበት አጋጣሚ ሊፈጠር ይችላልና የተሰራ ነገር ከተቀመጠ ሞቅ አድርጎ መመገብ ምንም ጉዳት የለውም። የሚገርመው እንደዚህ አይነት ምግቦች በስቶር ደረጃም ራሱ ታሽገው ይሸጣሉ። ማይክሮዌቭ ውስጥ አሞቀናቸው ወይም ደግሞ ኦቨን ውስጥ አሞቀናቸው የምንበላቸው ልክ እንደዚህ አይነት ምግቦች ተሰርተው በስቶር ውስጥ ይሸጣሉና እኛ ደግሞ በቤታችን ውስጥ ብናዘጋጀው በሚል ነው ሐሳብ ነው ይሄን ይዤ የመጣሁት ጊዜ ላጣ ሰው ማለት ነው። ሁላችሁንም ግን ለምትሰጡኝ አስተያየት ከልብ ነው የማመሰግነው። እዚህ ጋር መጥበሻችንን እንጥዳለን። ትንሽ ዘይት አደርግበታለሁ። የተጠቀምኩት የወይራ ዘይት ነው። እንደዚህ ካረኩ በኋላ ሊጤን አንጥቼ እናበስለዋለን። እሳቱን መካከለኛ ላይ አድርገን ነው የምናበስለው። ከጋለ በኋላ እሳቱን መቀነስ አለብን። ልክ እንደዚህ ሲሆን አሁን ገለብጠዋለሁ። ከታች ቀስ እያልን ማየት እንችላለን። አያችሁት? ወደ ላይ መነሳት ይጀምራል። እንደዚህ ክፍት ነው የሚሆነው ውስጡ። እንደምታዩት ቆንጆ ሆኖ በስሏል። እንደምታዩት ዳቦ በስሎ ወጥቷል። አሁን ይሄንን አውጥቼ መቀዝቀዝ አለበት። አትሊስት ለአንድ ሰዓት ብናቀዘቅዘው በጣም ቆንጆ ነው። ልክ እንደዚህ ብረት ላይ አድርጌዋለሁ በደንብ እንዲቀዘቅዝ እና አንድ ሰዓት ቆይቼ ከዛ በኋላ ነው መንቆርሰው። አለበለዚያ የሆነ ጭምልቅ ይልብናል። በደንብ መቀዝቀዝ አለበት ከመቁረሳችን በፊት። እንደምታዩት ሁለቱም በዚህ መልኩ ተዘጋጅቷል እና በጣም ደስ የሚላችሁ ነገር ይኸውላችሁ ይሄንን እንደ ታኮ ራሱ ልንጠቀሙ እንችላለን። እንደዚህ በጠቅልለን የምንፈልገው ነገር ውስጥ ከተን አያችሁት ልንጠቀመው እንችላለን። በጣም ቆንጆ ነው እንደምታዩት እና ይጣፍጣል። በጣም በቀላሉ ስለምናዘጋጀው ደግሞ ቀለል ያለ ነው። ይሄኛውንም እንደምታዩት አሁን ቀዝቅዟል። ቆርሼው ውስጡን አብረን እናያለን። ይሄንን ደግሞ እኔ እንግዲህ በማንኛውም ነገር መጠቀም ትችላላችሁ። ላይ የሚቀባ ነገር ሰርታችሁ እንዳልኳችሁ በታኮ መልክም እዚህ ጋር እንደምታዩት እኔ እንትን አዘጋጅቻለሁ። ቲማቲም ሳልሳ አዘጋጅቻለሁ። የሳልሳውን አሰራር ቻናሌ ላይ ስላለ ቻናሌ ላይ ታገኙታላችሁ ወይም ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሾርት ላይ ማስቀምጫለሁ እሱን ለብቻ ከፈለጋችሁ እና እዚህ ጋር ደግሞ አስቀምጥላችኋለሁ ከፈለጋችሁ። እዚህ ጋር አይ ቲንክ በዚህ ጋር ነው ያለው። ክሊክ ስታረጉት ታገኙታላችሁ። የሳልሳውን አሰራር በሶስት መልኩ ታገኙታላችሁ ማለት ነው። ሾርት ላይ ከገባችሁ ታገኙታላችሁ። እኔ በሱ ነው እንትን የምለው ግን ማር ቀብተን ማንኛውንም ነገር እዚህ ላይ አድርገን ልንመገብ እንችላለን። ይሄኛውንም እንደዛው ውስጡን ቆርሼ ያሳያችኋለሁ እና እንደምታዩት በፈለጋችሁት መልኩ ልትጠቀሙ ትችላላችሁ። አያችሁት? ይሄ በደንብ ጥፍጥፍ እንደ ታኮ ነው የምንጠቀመው። ከፈለጋችሁ ላይ እንደዚህ አድርጋችሁ መጠቀም ስለምንችል ማንኛውንም ነገር ላይ በማድረግ መጠቀም እንችላለን ማለት ነው። እና ይሄን ይመስላል። በጣም ቆንጆ ነው። በማር ራሱ ቀብተነው ልንጠቀም እንችላለን እና ሞክሩትና እናንተ ደግሞ አስተያየታችሁን ላኩልኝ። መጀመሪያ ይሄኛውን እንየው። እኔ ዛሬ በዚህ በሰላጣ ነው ለመስራት ያሰብኩትኝ እና እንደዚህ አድርገን መመገብ እንችላለን። የምንፈልገውን ያህል ሳልሳ የቲማቲም ሳልሳ አድርገን ተቀምሳለን። አምሺ ደግሞ እንግዲህ እኔ አስተያየት እሰጣችኋለሁ። ሞክሩት፣ እርግጠኛ ነኝ በጣም ነው የምትወዱት። በዛ ላይ ለጤና በጣም አሪፍ ነው። ጤናማ ምግብ ነው። እንብላ።
በጣም አሪፍ ነው። በጣም ወድጄዋለሁ። በጣም አሪፍ ነው እነሱ የምር በጣም ይጣፍጣል። አበላሉን ብታዩት ምንድነው ማተናገር እንጂ አፈቴ ይዟል። ቆይታ አልናገርም። ልጆቹ በጣም ቀንተዋል። አወራሽ ለይደስታችሁ ይቅርባችሁ አይቅርባችሁ ወይ ይቅርባችሁ። በጣም ምርጥ ነው። የምን እየቀለድኩ አይደለም። አትሰጥም። And good is least also basically. Yeah, I like the bread. bread እኮ የጠየኩ። Yeah, the bread is good. I like it. What is it? አንነግርም ሚስጥር ነው። ይሄው ዳባችንን ደግሞ ቆርሰን እናየዋለን። ሁለቱንም እንግዲህ በጣም ይሄኛው በጣም አንደኛ ነው። ብላ አመጣልክ ሊበላብ ነው። ልጆች እየተጣሉ ነው ከጀርባ በዳቦ በቂጣ ነው አይደል? ቂጣ እንዳልኳችሁ ለአንድ ሰዓት ያህል ብታቀዘቅዙት በጣም ቆንጆ ነው። እኔ ያው መቆስ ስላለብኝ አንድ ሰዓት አልሞላውም ገና። ልጆቹም አስቀምጡኝ እዚህ ጋር። ስለዚህ አያችሁት በስማም እንዴት እንደሚያምሩት። አያችሁት ልክ እንደዚህ እንደምታዩት በጣም ቆንጆ ነው የበሰለው። ግን በጣም መቀዝቀዝ አለበት ከመቁረሳችሁ በፊት። እንደምታዩት ይሄን ይመስላል። በጣም ልዩ ጣዕም ነው ያለው። ልክ እንደዚህ በኦቾሎኒ ቅቤ ቀንጥተ ነው መመገብ እንችላለን። ባዶውንም ራሱ በጣም ቆንጆ ነው። አሪፍ ነው። እንደምታዩት ይሄንን ደግሞ በኦቾሎኒ ቅቤ እንደዚህ ቀብቻለሁ። ኖርማልም እንደዚህ ባዶውን በሻይም በወተትም መመገብ ትችላላችሁ እና እንደዚህ ደግሞ በማርማራታም በፈለጋችሁት ነገር መጠቀም ትችላላችሁ። በጣም ነው የሚጣፍጠው። ያርምስ ዋው በጣም ነው የሚጣፍጠው። በጣም አሪፍ ነው። በዛ ላይ ቀላል ነው እንዳያችሁት ምንም ደቂቃ አይፈጅም። ለማብሰል ነው እንጂ ስታዘጋጁት 15 ደቂቃ እንኳን አይፈጅም። አቀመሰ ውስጥ What is this? Peanut butter? No. Or good, very soft. አይደለ? በጣም ነው የሚጣፍጠው። Yep. Okay, ከማሽና ስቴሽን This is spicy? ያ ኮርስ እንደፈለግሽ ፍር ያለ ነው በጣም በጣም የሚገርም ዳቦ ነው። አሪፍ አይደል? በዛ ላይ ትኩስ ሁሉ ጊዜ ማዘጋጀት እንችላለን። በቀላሉ ስለሆነ የሚዘጋጀው ትኩሱን ወዲያው It's nice and soft. የኛው ግን በጣም አሪፍ ነው። ለቡና ቁርስ፣ ለመክሰስ፣ ለማንኛውም ነገር በነገራችን ላይ ሰርተን እንደዚህ ማለት ቂጣውን ፍሪዘር ውስጥ ማስቀመጥ እንችላለን። ከዛ በኋላ በመንፈልግ ሰዓት ሞቅ አድርገን መጠቀም እንችላለን። እንደምታዩት እንግዲህ እኛ በዚህ መልኩ አዘጋጅተናል። እናንተ ደግሞ በተለየ መልኩ የምታዘጋጁት ካለ አዘጋጅታችሁ ሞክራችሁ የወደዳችሁትን አስተያየታችሁን ላኩልኝ። የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ለምትሰጡኝ አስተያየት በሙሉ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። Thank you for watching. Bye. Baby